የሚሆን ክብር እንዳትናወጡ እንዳይለወጥ በየህሊናችሁ ፈራለሁ ይላል። ስለዚህ ታጭተናል፣ አልተዳርንም። ጋብቻው በዳግም ምጽአት ነው የሚፈጸመው። ያኔ ነው ክርስቶስ ጋር የምንዋሃደው። ስለዚህ በጮኝነት ዘመን ስለሆንን ከጮኝነቱ የሚገኘውን ከክርስቶስ ጋር መዋሃድ ሳናገኝ ከዛ ውጭ እንዳንሆን ነው መጠንቀቅ የሚገባን። ቅዱስ ጳውሎስም ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል ብሏል። ስለዚህ ወደ እግዚአብሔር መንግሥት ያለ መከራ ዝም ብሎ አምኛለሁ ጸድቄያለሁ እያሉ የሚገባ አይደለም። በአጠቃላይ ይህን ሁሉ ቅዱስ ጳውሎስ እንዲህ ብሎ ጠቅልሎታል። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ብሏል። ስለዚህ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ጥቅል ማሳሰቢያ ነው። ስለዚህ መዳንን አግኝተናል፣ በመዳን ላይ ነን፣ ግን አልፈጸምነው። ስለዚህ ድነናል፣ አዎ እየዳን ነው፣ ግን መዳናችንን ደግሞ እየፈጸምነው አልጨረስንም፣ አልተቋጨም፣ ጉዞ ላይ ነን። ስለዚህ መዳናችንን እየፈጸምነው ነው፣ እየኖርነው እየፈጸምነው ነው። ስለዚህ ይህን ጸጋ አጽንቶ መዳንን መጠበቅና መፈጸም ነው። አራተኛው የመጨረሻው ክርስቲያናዊ መልካም ስራ መስራት ነው። አምነን ተጠምቀን በሜሮን ታተመን ስጋውን ደሙን ተቀብለን ይህን ጸጋ ለመጠበቅ እንደ ቸርነቱ እየወጣን እየወረድን ክርስቲያናዊ መልካም ስራ መስራት ነው። ያለ እምነት በስራ ብቻ እንደማይጸደቅ ይታወቃል። ይሄ የተሳሳቱት የፕሮቴስታንቱ ዓለም የራሳቸውን ስህተት መደበቅ የሚሞክሩት በምንድን ነው? እኛ በእምነት ሳይሆን በስራ ብቻ ይዳናል እንደምንል አድርገው ያቀርባሉ። ይሄ ማያማ ድነናል፣ እየዳንን ነው፣ እንድናለን የሚለው የወንጌል አማኙ ትምህርት እንጂ ኦርቶዶክስ በታሪኳ ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት የላት። በጣም አምታች ቁጭ በል ሶፋው ላይ ሂድ መሽቶብሃል አይነት ነው። ድኛለሁ ካልክ ፔሬድ በቃ ድንሃል ነው። እየዳንኩ ነው ደግሞ መልሰህ ልትል ወደፊት ደግሞ ድናል። ስንት አይነት መዳንን ሩብ ማሽከሩ ምናምን አድርገህ ልትም ልትለው አትችልም። ቢንጎ። አሁን አንድ ጴንጤ መጥቶ ድናል ይላችሁ ምንም ምትሉ ድናል ይላችሁ አሁን ምንም ምትሉ ሶስት ነው መልሱ አይደል? ድነናል፣ እየዳን ነው፣ እንድናለን። መልሱ ይሄ ኦርቶዶክሲ ሳሊቬሽን የሚባለው ይሄ ነው። ኦርቶዶክሳዊ መዳን የሚባለው ይሄ ነው። ድነናል፣ እየዳን ነው፣ እንድናለን። በፕሮቴስታንት ግን ድኛለሁ፣ በቃ ጨረሰ። ድኛለሁ ነው የሚለው። ግን ዮሐንስ ወንጌላዊ ራሱ ልጆች ሆይ መጨረሻቸው ገና አልታወቀም ነው ያለው። እንደዚህ ያለ ትርኢት ማን እንዳመጣባቸው በጣም ያስደንቃል። ወሶ በጻድቅ ምጹብ ይድህን አይቲ ሀለወ ለኃጥእ ያስተሪ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይገለጥ ወዴት ይገለጥ ዘንድ አለው ይላል ቅዱስ ጴጥሮስ። ጻድቅ በጭንቅ ከዳነ ኃጢአተኛው እንዴት እታያለሁ? ድኜ በእግዚአብሔር ፊት በባለሟልነት እንዴት እገለጣለሁ ትላለህ? ድነታችን ሰርተን የምንፈጽመው ድነናል። እንዴት? ከአዳም እርግማን ድነናል። ከአዳም እርግማን እየዳን ነው በየቀኑ። ቅዱስ ጳውሎስ አንድ ቃል ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ለምን በየቀኑ ሞታለሁ ይላል። በየቀኑ ሞታለሁ። ቅዱስ ጳውሎስ ስንት ቀን ነው የሞተ? ስንት ቀን ነው የሞተ? በየቀኑ ሞታለሁ ይላል። ምን ማለት ነው ይሄ? በየቀኑ ሞታለሁ አንደኛ በየቀኑ ለሞት የሚያደርስ መከራ እቀበላለሁ ነው አንድ። ሁለተኛው ግን በየቀኑ መሞት ማለት መለየት ማለት ነው። ለኃጢአት ሙቶ ለክርስቶስ መኖር ማለት ነው። መዳን ማለት ነው። ስለዚህ በየቀኑ ሞታለሁ ማለት ነው ድነትህን በየቀኑ የምትመርጠው ነገር ነው ማለት ነው። ክርስቶስና ዲያብሎስ፣ ንጽህናና ዝሙት፣ ሆዳምነትና ጾም በየቀኑ ለምርጫ ይቀርቡልሃል። በየቀኑ ነው የምትሞተው፣ በየቀኑ ነው የምትመርጠው። ምርጫው በየቀኑ የዛሬ ክለክታችን ዛሬ የዛሬን አስቡ። የመዳን ቀን ዛሬ ነው አለ። እግዚአብሔር ያሳያቸው። በጣም ቀጣይነት ያለውና ነገረ ድነት ሁልጊዜ በመስራት የሚዳን መሆኑን ሲነግር ምንድን ነው ያለ ቅዱስ ጳውሎስ? የመዳን ቀን ዛሬ ነው። እንተ ኢሳይያስ ምዕራፍ 49 የተነገረውን ወስዶ ሁለተኛ ቆሮንቶስ ምዕራፍ 6 ላይ በዕለተ ሪት ተሰማዕከ ወለተ መድኃኒት አድኅነከ ወናሁ ዮም ዕለተ አድኅኖ። እነሆ ዛሬ የመዳን ቀን ነው ይላል። የመዳን ቀን ዛሬ ነው ማለት መቼ ነው? ትናንት። እሺ ዛሬ አልክ። ዛሬ መቼ ትላለህ? ዛሬ። ነገ ደግሞ የመዳን ቀን መቼ ነው? በምን ነገር እንጂ ነገ ላይ ሆኑና የመዳን ቀን መቼ ነው? ዛሬ። ስለዚህ የመዳን ቀን ማለት እስከምትሞትባት ቅጽበት ድረስ ያለችው ዝግጅት ናት። ለዚህ ነው ወዘስ አዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው ድረስ የታገሰ ትዕግስትን ያዘወተረ ሰው ይድናል ያለ የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ። ስለዚህ የፈውስ መንደር ቅፍርናሆም ቤተክርስቲያን ናት። ቤተክርስቲያን ውስጥ ደግሞ ዛሬ መተህ ብቻ ለምትል ነው፣ ሁልጊዜ እየመጣ ምትደን ነው። ይውላችሁ ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያን አካሉ ናት። እኛ ደግሞ ህዋሳቱ ነን። ስለዚህ የክርስቶስ አካል እንዳትሆን የሚቆርጥህን የሚያውኳችሁ ይቆረጡ እንዳለ ቅዱስ ጳውሎስ ቆርጦ እንዳይጥል በየቀኑ የምታደርገው ትግል አለ። ቤተክርስቲያን በየቀኑ ነው የምትፈውሰው። በየቀኑ ፈውስ ትሰጠናለች። በየቀኑ ታድነናለች። ቤተክርስቲያን ውስጥ መኖር ነው። አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ቅዱስ ጳውሎስ የእውነትና የጽድቅ መሰረት ይላታል ቤተክርስቲያን።
የሕያው የእግዚአብሔር ቤት በሕያው በእግዚአብሔር ቤት በእውነትና በጽድቅ መሰረት በሆነችው በዚህ የሕይወት ቤት በመኖር እስከ ሕቅታ ድረስ በመታመን የሚገኝ ነው ድህነት። ታዲያ ወደዚህ ድህነት ውስጥ ስንመጣ ይኸውላችሁ እግዚአብሔር ያሳያችሁ። ወምዝ ወረዱ ቅፍርናሆም ውእቱ ወእሙ ዋርዳዩ ወአኀዊሁ፣ እርሱ እናቱና ወንድሞች ወረዱ። የመንገድ ነገር ነው የነገረን። ወደ ቅፍርናሆም ሄዱ፣ መንገድ ነው የተነገረን። ድህነት ቀጣይነት ያለው ነው፣ መንገድ ነው። እየዳን ነው አልኳችሁ። ይሄ ነው። በየቀኑ ትስታለህ፣ በየቀኑ ትድናለህ። በየቀኑ ትስታለህ፣ በየቀኑ ትድናለህ። ሁላችን እንደዚያ ነው የምንሆነው። እንሳሳታለን፣ እንድናለን። እንሳሳታለን፣ እየዳን ነው። አሁን እየቀጠልን ነው። ከዚያ በኋላ እግዚአብሔር ቢፈቅድ ወደፊት ደግሞ ምን እንላለን? እንድናለን። እግዚአብሔር ቢፈቅድ እንደ ቸርነቱ እንድናለን፣ እንደ ቸርነቱ እንድናለን እንጂ ቀድሞ አንዴ ከመረጠ በቃ ድናል የሚባል ነገር የለም። ድነናል እየዳንን ነው እንድናለን የሚለው እኮ የወንጌል አማኞች ትምህርት ነው። የኦርቶዶክስ ትምህርት እንዳልሆነ ግን ታውቃላችሁ። የትምህርት አጣርቻ አልሰማሁሽም። ማን ይሄ እኮ የወንጌል አማኞች ትምህርት ነበር። ታውቃላችሁ። አንድም ኦርቶዶክስ አባት እንዲህ ብሎ አስተምሮ እንደማያውቅ ታውቃላችሁ። ግን አነ ጣሰው አታምታታም ስልህ ብራዘር ድነናል የዳንን ነው እንድንማለን የሚለው እሱ የአጭበርባሪዎች መንገድ ነው፣ የብልጣብልጦች መንገድ። በዚህ ቢያበቃ ጥሩ ነበር። እያንዳንዳችሁ ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስልህ ድነናል እየዳንን ነው እንድናለን። ይኸውን ከማሸበር ያለፈ ነው። በጎችን ከማሸበር ያለፈ ሰው ወጥ የሆነ እምነት እንዳይኖረው የሚያደርግ አይነት እንትን ነው። መሀል ላይ አንጠልጥሎ የሚተው አታምታታም ስልህ ብራዘር አታመልጥ። ድነናል እየዳንን ነው እንድናለን የሚል መጽሐፍ ቅዱስ ማያውቀው ትምህርት ነው። ይሄ አሮጊት ተረት ነው። መጽሐፍ ቅዱስ ውስጥ ድነናል እየዳንን ነው ወደፊት እንድናለን የሚል የለም። ድነናል እየዳንን ነው እንሄዳለን የሚባል አንድ ይሄ የተሳከረ ቴዎሎጂ ሰልቬሽንን ለሶስት ዘነጣጥሎ ድነናል እየዳንን ነው እንድናለን እንደዚህ የሚባል ነገር የለም። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። ለምን ተጠሩ አይደለም የኛ ልቅሶ። ስለዚህ መከራ ስለበዛበት ዓለም፣ ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል፣ ቢያስተምሩ ያምርባቸዋል፣ ቢመክሩ ያምርባቸዋል። ለኔ ለራሴ መካሪዎችም ስለነበሩ በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ አባቶች በመሆናቸው እጅግ አዝናለሁ። የኖሩት እድሜ አንሷቸው አይደለም፣ ልብ አድርጉ። የኖሩት እድሜ ብዙ ነው። በተለይ እኒህ ባይታዊ ብዙ ዘመን ኑረዋል። ወደ 115 ዓመታቸው ነው። ይህ እድሜ በዘመናችን ትልቅ እድሜ ነው። የበዛ የተትረፈረፈ እድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው።
ምን አመለጠቻችሁ? أدعوك يا أبا مسكينا في كنيسة الله. آمين آمين. ندعوك يا أبا مسكينا في كنيسة السيدة العذراء والملاك في قرية الناصرية بإبرشيد بين المزار والبعنزة الإبرار إن بيوتني مشير نبدنم وأسوار ونوتك اسمار وتنجيل من بيوت بنتك رطور. آمين. اسمار وتنجيل بنوك نسي شيري يسوع بكريستوس بن شويس. آمين. ندعوك يا أبا مسكينا في كنيسة السيدة العذراء والملاك في قرية الناصرية بإبرشيد بين المزار والبعنزة اسمار وتنجيل ابن مسكوات البراكيد. የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምትጠብቀው። እሺ መታወቂያ እንዲታደስ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተ ለምነን በቃ እንደው ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድነው ይሄን ያህል የምናስታምማችሁ? ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ ቢገስጻችሁ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ሌው ኩሉኬ ዘይሰም ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮክ ዘኑ ዝናማት ወውህዝ ዋይስት ወነፉ ነፋሳት ወገፍእ ወለውቱ ቤት ወይ ወልቀ እስመ በዲበ ኮክ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በአለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው፣ አልወደቀም፣ በአለት ላይ ተመስርቷልና። አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን ነው። በአለት ላይ ተመስርቷልና አልወደቀም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት ነው። የካህኑ ምክር ከሰማ አትወድቅም። ካህን ማለት የክርስቶስ እጅ ነው። ከዛ በሱች ሥጋው ደሙን ይሰጣል፣ በሱች ድነት ይሰጣል፣ በሱች መንግሥተ ሰማያትን ይሰጣል። ቁልፉን የያዘው ካህን ነው። ክህነት ጠልቶ ድነት የለው። ስለዚህ ሥጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ። ስትናዘዙ አንድ የማይረባ ምሳሌ ልመስል ነው። የማይረባ ምሳሌ ለሐኪም የተከበረ ሰው እንደ የተከበሩ አቶ ገሌ የተከበሩ ወይዘሮ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተ ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ። ሃይማኖተ አበው ምዕራፍ 36 ላይ ሲናገር የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል። የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይህንን ንስሐ ግባ፣ ይህንን አድርግ፣ አሁን እንደዚህ ስላችሁ እኔ በቃ ካህናት እንድትታዘዙ እኛ እንድትታዘዙ አንድ ታዘዝከኝ ያልታዘዝከኝ የምትጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ሥራ ነው። እናንተ ለእኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይህን የምነግራችሁ። ስለዚህ ሐኪም ሲቆርጥ ዝም እያለው ካህናት ግን ቃላቱ ተጠንቅቆ አይዟችሁ ምዕመናን ዲኩ ይገርማል እኮ የቀበሌ